በእግር ኳስ ዓለም ውስጥ ደግሞ አንዳንድ ምርጥ እግር ኳስ ተጫዋቾች አሉ። ምርጥ ክህሎት እያላቸው፣ ምርጥ ብቃት እያላቸው ነገር ግን በተለያዩ ምክንያቶች የተረሱና ሜዳ ላይ ገብተው ጨዋታዎችን ማድረግ ያልቻሉ። ከነዚህ ተጫዋቾች መካከል ደግሞ አንዱ ሚሃይሎ ሙድሪክ ነው። ሚሃይሎ ሙድሪክ በዚህ ሰዓት የእግር ኳስ ጨዋታዎችን እያደረገ አይደለም የሚገኘው። ከዚህ ባለፈም በእግር ኳስ ቤተሰቡም የተረሳ ይመስላል። እግር ኳስም ሙድሪክን ረስተዋለች። ስለ ሙድሪክ ምን አዲስ ነገር አለ? ምናልባትም ተጫዋቹ በቀጣይ ውድድር ዓመት ወደ ሜዳ ሊመለስ ይችላሉ የሚሉትን ጉዳዮች እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ ቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የደውል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። ቪዲዮውን ደግሞ ስትጀምሩ ዩቲዩብ ፕሮግራሙን ለብዙዎች እንዲያደርሰው ፕሮግራሙን ላይክ በማድረግ እንድትጀምሩ የአክብሮት ግብዣችን ነው። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉል ሰገድ አብሬያችሁ ቆይታ አደርጋለሁ። በዚህኛው ፕሮግራማችን ደግሞ ሚሃይሎ ሙድሪክን ለተወሰኑ ደቂቃዎች ያክል የምንመለከት ይሆናል። አንድ የቼልሲ ደጋፊ ይመስለኛል ስለ ሙድሪክ ኮሜንት ላይ ጥያቄ አስቀምጦ ነበረ። እስቲ ስለ ሙድሪክ ፕሮግራም ስራልን፣ ምን አዲስ ነገር አለ ስለ ሚሃይሎ ሙድሪክ የሚል ጥያቄ አቅርበውልን ነበር። እንግዲህ ተጫዋቹ እንዴት ነው ከዓይናችን በጣም ከራቀ ቆይቷል። በእርግጥ የሆኑ ጨዋታዎች ላይ ስታዲየም ላይ መጥቶ ምናምን እንዲመለከቱት የቼልሲ ደጋፊዎች ይናፍቃሉ። ግን ነገሩ ደግሞ በጣም አስቸጋሪ ነው። ምክንያቱም እንደምታውቁት የተከሰሰበትና ምናልባትም ደግሞ የታገደበት ጉዳይ ከዶፒንግ ጋር ወይም ደግሞ ከጸረ አበረታች መድኃኒት ጋር ተያይዞ የተነሳ ነገር ነው። እናም ይሄ ነገር ተጫዋቹን በቶሎ ምናልባትም ወደ እግር ኳስ እንዳይመለስ ሊያደርገው ይችላል ማለት ነው እና ተጫዋቹ ለረጅም ጊዜ ከሚዲያም ከተለያዩ አክቲቪቲዎችም ላይ ጠፍቷል ሚሃይሎ ሙድሪክ እና በጥቂት ጊዜያት ውስጥ ግን ደግሞ እንደገና ተጫዋቹን ብቅ ሲል እየተመለከትነው እንገኛለን። በተለይም ደግሞ የቼልሲን መለያ ለብሶ እንደዚሁ ደግሞ አንዳንድ ቦታዎችም ላይ ተጫዋቹ እየታየ ይገኛል። ዴይሊ ሜልም ይህንን ዘገባ ይዞ ወጥቷል። በተለይ ከሚሃይሎ ሙድሪክ ጋር ተያይዞ በሰሩት ዘገባ ላይ የዚህን ተጫዋች ጉዳይ በተመለከተ ያጋሯቸው የተለያዩ ነገሮች አሉ። ሙድሪክ እንግዲህ ከረጅም ጊዜያት ቆይታ በኋላ ነው በተለይም ከጥቂት ቀናት በፊት በኖቬምበር 12 ላይ ዴይሊ ሜል እንደዚህ አይነት ዘገባ ይዞ ወጥቶ የነበረው። ተጫዋቹ የ24 ዓመት ተጫዋች ቼልሲን የተቀላቀለው በ2023 ነበር በ88 ሚሊዮን ፓውንድ። ነገር ግን ከዛ በኋላ በነበሩት ጊዜያት ላይ ከእግር ኳስ ተገለለና ረጅሙን ጊዜ ከእግር ኳስ ሜዳ ርቆ እየተመለከተ ነው እንገኛለን። 88 ሚሊዮን ፓውንድ ቼልሲ ለተጫዋቹ ዝውውር ከፍሏል። ሆኖም ግን እነዚህ የምንመለከታቸውን ሂደቶችን ብናይ ባለፈው ዓመትም ቢሆን በኮንፈረንስ ሊግ ላይ እንዲሁ ሲጫወት አልተመለከት ነው። በተለይ ከቼልሲ የዋንጫ ስኬት ጋር ተያይዞ ተጫዋቹን የምናስታውስበት ምንም አይነት ሁኔታ አልነበረም። እንግዲህ አሁንም ይጠበቃል ተጫዋቹ መቼ ወደ ሜዳ ሊመለስ ይችላል፣ መቼ ደግሞ በቼልሲ ስብስብ ውስጥ ሊካተት ይችላል ከሚለው ነገር ጋር ተያይዞ ማለት ነው። ነገር ግን ሶሻል ሚዲያ ላይ ደግሞ የሚጋሩ ፖስቶች የሚጋሩ ፎቶዎችም አሉ። በሶሻል ሚዲያ ላይ ደግሞ የተጋሩት ነገሮች በተለይም ደግሞ ከተለያዩ ፊልም ሰሪዎች ጋር እንዲሁ ደግሞ ከተለያዩ ሰዎች ጋር ሚሃይሎ ሙድሪክ በሶሻል ሚዲያ ላይ በነበረው አክቲቪቲ ሶሻል ሚዲያ ላይ የተጋሩ ወይም ደግሞ የተለቀቁ ፎቶዎች ናቸው ማለት ነው። እንግዲህ አሁንም ተጫዋቹ ውጤቱን እየተጠባበቀ ይገኛል። ሌላኛውን የምርመራውን ውጤት ያኛውን ሳምፕል ከተላከ በኋላ የተጫዋቹ ቀጣዩ ነገር የሚረጋገጠው ደግሞ የቢ ሳምፕሉ ምን አይነት ደረጃ ላይ ደርሷል፣ ውጤቱስ ምንን ያመለክታል የሚለውን ነገር ካየም በኋላ የምናረጋግጠው ነገር ይሆናል። ምናልባት እንግዲህ እነዚህ ሁኔታዎችን ተመልክተን ልክ ፖል ፖግባ የሆነ ወቅት ላይ ለረጅም ዓመት ከእግር ኳስ እንዲታገድ ተወስኖበት ነበር ይመስለኛል ካልተሳሳትኩ ለ4 ዓመት። በኋላ ግን ያ እገዳው ተቀንሶለት ምንም እንኳን ሙሉ ለሙሉ ባይጠፋም እገዳው ባይጠፋም ነገር ግን በተወሰነ ወራት እንዲቀነስ ነበረ የተደረገው። አሁን ደግሞ እንደምታውቁት የወርልድ አንታይ ዶፒንግ ኤጀንሲ ወይም ደግሞ ዋዳ የጸረ አበረታች መድኃኒት የዓለም አቀፉ ተቋም ማለት ነው እንዳጋሯቸው መረጃዎች ከሆነ በተለይም በባለፈው ሳምንት እንደዚሁ አንድ የወጣ ጉዳይ ነበር። እነሱም የሚጠብቋቸው ነገሮች እንዳሉ ከዛ ደግሞ ያንን ጉዳይ በተመለከተ የመጨረሻው ውሳኔ ላይ እንደሚደረስ
ያጋሯቸው መረጃዎች አሉ። እንግዲህ አሁን ሚሃይሎ ሙድሪክ ወይም ደግሞ በቼልሲ ደጋፊዎች አጠራር ሚሻ በሶሻል ሚዲያ ላይም እንደውም ኢንስታግራም ላይም ሳይቀር አንድ ደጋፊ አንድ ጥያቄን ጠይቆት ነበር። ሚሻ መቼ ነው ወደ ሜዳ የምትመለሰው የሚል ጥያቄን አቅርቦለት ነበር እና እሱም ምንድን ነው ሲል አስተያየቱን የሰጠው ኤክስፔክቴሽኖች የሰዎችን ተስፋ ይገላሉ ብሎ ነበር የተናገረው። ኤክስፔክቴሽን አር ኪልስ አወር ሃፒነስ፣ መጠበቅ የእኛን ደስታ ቀምቶናል፣ ደስታችንን ገሎታል የሚል ሀሳቡን ሰጥቷል ሚሃይሎ ሙድሪክ። እንግዲህ tribuna.com ላይ ነው ይሄ መረጃ የወጣውና እንግዲህ አሁንም ቢሆን ቅድም እንዳልኳችሁ የዚህ የቢ ሳምፕሉ ውጤት እየተጠበቀ ይገኛል። ከመጀመሪያው ኢኒሻል ቴስቱ በኋላ ማለት ነው። እነዚህ ጉዳዮች የተጠበቁ ይገኛሉ። ደጋፊዎችም ሙድሪክ ወደ ሜዳ እንዲመለስ ይፈልጋሉ። ምክንያቱም ተጫዋቹ ጥሩ ጸባይ ያለው፣ ከዛ ደግሞ በሜዳ ላይ ፐርፎርማንስ ረገድ በጣም ውጤታማ ተጫዋች እንደሆነ ይታወቃል። ቼልሲ ከአርሰናል ጋር ተናንቆ በጣም በከፍተኛ ዋጋ በከፍተኛ ገንዘብ ያስፈረመው ተጫዋች ነው እና እንደዚህ ታለንቱ ባክ ነው ሜዳ ላይ ይሄንን ተጫዋች መመልከት ራሱ ለቼልሲ ደጋፊዎች እጅግ በጣም የሚያሳዝንም ነገር እንደሆነ መናገር ይቻላል። ዞሮ ዞሮ ቀጣይ የሚጠበቁት ሂደቶች ይኖራሉ። ግን ደግሞ እስካሁን ባለው ሁኔታ ተጫዋቹም አሁን ከእግር ኳስ ተራርቆ እግር ኳስ ላይ የማንመለከተው ተጫዋች ነው። በእርግጥ ያው ልምምዱን አጠናክሮ ሊቀጥል ይችላል በግሉ፣ ምክንያቱም ያው እግር ኳስ ዋና ስራቸው ነው፣ የቋሚነት ስራቸው ነው። እግር ኳስ ላይ ብዙም ሄሲቴት ማድረግ ወይም መደራደር አይፈልጉም። ምናልባት አንዳንድ ነገሮች አሉ እንግዲህ በስተት የሚወሰኑ ሊሆኑ ይችላሉ፣ ወይ ደግሞ የሆኑ ውሳኔዎች የሚሰጡባቸው ተጫዋቾች አውቀው የሚያደርጓቸውም አውቆስ ወይም ደግሞ ሳያውቁ የሚፈጽሟቸው ድርጊቶችም ሊኖሩ ይችላሉ። በተለይ ከዚህ ከጸረ አበረታች መድኃኒት ጋር ወይም ደግሞ ከዶፒንግ ጋር በተያያዘ ግን ለቼልሲ ደጋፊዎች ደግሞ የምርም ሙድሪክን ማጣት በጣም ስሜትን የሚጎዳ ነገር ነው። ከጠበቁት ነገርም አንጻር ነው ይሄንን እምላችሁ። ምክንያቱም ተጫዋቹ ወደ ቼልሲ ሲመጣ ብዙ ነገር ጠብቀውበት ነበር። በቃ የቼልሲን ማጥቃት አንድ ደረጃ ከፍ ማድረግ የሚችል ተጫዋች ነው የሚል አመኔታ ነበራቸው። ካስታወሳችሁ ተጫዋቹ ለመጀመሪያ ጊዜ በቼልሲ ማሊያም የተጫወተው ከሊቨርፑል ጋር በተደረገው ጨዋታ ላይ ነበር። በጣም ፈጣን ድሪብሉ የሚያምር አጨራረስ ላይ የተዋጣለት የቡድኑን ማጥቃት ደግሞ አንድ ደረጃ ከፍ ማድረግ የሚችል ተጫዋች እንደሆነ ብዙዎች የሚያምኑበት ተጫዋች ነበር። ግን ደግሞ በእንዲህ አይነት ሁኔታ እንግዲህ ከእግር ኳስ ርቋል። ሚዲያ ላይ ራሱ ብዙ አትመለከቱትም። የሶሻል ሚዲያ አክቲቪቲዎቹ ላይ እንግዲህ ቀደም እንደነገርኳችሁ ከረጅም ጊዜ በኋላ ነው ከአንድ ሳምንት በፊትም ሶሻል ሚዲያ ላይ እንግዲህ የተጫዋቹን ፎቶ ሲዘዋወር የተመለከት ነው እና እንግዲህ ቀጣይ ደግሞ የሚጠበቁት የሳምፕል ውጤቶች ይኖራሉ፣ የናሙና ውጤቶች ይኖራሉ። እነዛ ከተረጋገጡና ከታወቁ በኋላ ዋዳ እንዲሁም ደግሞ ያንን ውሳኔ የሚሰጥበት አካል የተጫዋቹን ቀጣይ ቆይታ በተመለከተ ቢያንስ የወራት ቅነሳ ሊያደርግለት ይችላል ወይ፣ የቅጣት ማሻሻያ ሊያደርግለት ይችላል ወይ፣ ወይስ ቅጣቱ ባለበት ነው የሚቀጥለው የሚለውን ነገር አብረን እንመለከታለን። ለተጫዋቾች ግን እጅግ በጣም አሳማሚ ነገር ነው። በተለይ እንደዚህ ለረጅም ጊዜ ከእግር ኳስ መራቅ፣ ለረጅም ጊዜ እግር ኳስ ሜዳ ውስጥ አለመጫወትም የሚያመጣው ኢምፓክት እነዛ ተጫዋቹ ላይ ቀላል የሚባል አይደለም። ኢቭን ሙድሪክ ከዚህ በኋላ የሚመጣውን ተውትና እስካሁን ድረስ በነበረው ራሱ ከሜዳ የተገለለባቸው ወቅቶች ተጫዋቹ ላይ ያሳደሩት ተጽዕኖና ያመጡበት ኢምፓክት ቀላል የሚባል አይሆንም እና ያንን በፊት የምንመለከተው ጥሩ የሚባለውን እንቅስቃሴ የሚያሳየውን ሙድሪክን ራሱ ሜዳ ላይ በቶሎና በቀላሉ ላንመለከተው እንችላለን እና እሱም እንግዲህ ከሶሻል ሚዲያ ላይም ጠፋ ያለው ከነዚህ ጉዳዮች ጋር ተያይዞ ሊሆን ይችላል። ዞሮ ዞሮ ግን እንግዲህ ሙድሪክን በተመለከተ ያለው ጉዳይ ይሄ ነው። ቀጣይ የሚጠበቁ ውሳኔዎች ይኖራሉ። እነዛን ደግሞ የተከታተልን ለእናንተ ምን ነግራችሁ ይሆናል ማለት ነው። ሙድሪክን በተመለከተ ምን ሀሳብ አላችሁ? የተጫዋቹን ኬሪየር በተመለከተ ኮሜንት ላይ የገባችሁ ሀሳቦቻችሁን ልታደርሱን ትችላላችሁ። የሚሃይሎ ሙድሪክ ግን የሚመለስበት ቀን አሁንም በቼልሲ ደጋፊዎች በጉጉት የተጠበቀና እየተናፈቀ ይገኛል ማለት ነው።